shankore dari dari shankore kwai dari ተወዳጇ ቲክቶከር ናንሲ ልትሞሸር ነው። ተወዳጇ ቲክቶከር ናንሲ ልትሞሸር ነው። ተጠባቂው ሰርግ ደስ ስለተሰኛችሁልኝ ለኔ ቴንክ ዩ ሶ ማች ሁላችሁንም። ደግሞ እግዚአብሔር ጤና እስከሰጠን ድረስ ብዙ የምናያቸው ነገሮች ይኖራሉ። ዘመን አለን፣ እንደሰታለን። ብዙ የድል ዘመኖች ከፊታችን ይኖራሉና አይ ላቭ ዩ ጋይስ። ቲክቶከር ናንሲ ልትሞሸር ነው። ተወዳጇ ቲክቶከር ናንሲ ልትሞሸር ነው። ተጠባቂው ሰርግ ሽምግልና ተላከላት። ተወዳጇ ቲክቶከር ናንሲ ልትሞሸር ነው። ተጠባቂው ሰርግ ሽምግልና ተላከላት። ዛሬ ይዘንላችሁ የመጣ ነው ስለ ታዋቂዋ ቲክቶከር ናንሲ ነው። አልወደኩም በፈራሁት ላይ የኔ ኢየሱስ አይን አይኖቼን ሲያይ ከናት ከአባት ከወዳጅ ይልቅ ከልሎኛል። ክፉ ላይ እንዳልወድቅ ዞር አደረገው ከፊቴ ቀድሞ ያንን ሐዘኔን ለኔ አስቦ የተማረ ሰው ጉድጓድ ተዘጋ። በአንድ አፍታ ሌሊቱ ነጋ። ባንተ ነው የኔ ጌታ ባንተ ነው የኔ ጌታ። በዛሬው ዕለት ያለፈችበትን ጎዳና ጌታ መሆኑን በዝማሬ እየተናገረች ልሞሸር ነው እወቁልኝ ያለችው እህታችን ናንሲ ወይም ደግሞ ዮርዳኖስ ሽመልስ ቲክቶክ በተሰኘው ማህበራዊ ሚዲያ ላይ ብዙዎች ያወቅናት በተለይ ደግሞ ከቅርብ ጊዜ ወዲህ ወደ ጌታ ከመጣች በኋላ የተለያዩ ዝማሬዎችን መንፈሳዊ ሐሳቦችን በማህበራዊ ሚዲያዎች ላይ በማጋራት የተወደደች እህታችን ሆናለች። ናንሲ ወይም ደግሞ ዮርዳኖስ ሽመልስ በቅርቡ የኦርቶዶክስ እምነት ተከታይ የነበረች ሲሆን ከዛም ግን ጌታን ተቀብላ ወደ ፕሮቴስታንት እምነት ከተቀላቀለች ለወንጌል እውነት ስትመሰክር ለሰማት ሰው በውስጧ ያለውን የክርስቶስን ፍቅር መረዳት ይቻላል። ብዙዎች እንደሚያውቃትና ባለፈው ህይወቷ ጋር በተያያዘ አንድም ልጅ አፍርታ እጅግ ባልጠበቀችው ሁኔታ ብዙ የህይወት ፈተና ውስጥ መሃል በጽናት በማለፍ እዚህ ደርሳለች። ለዚህም ደግሞ ከአፏ የማይጠፋው የኢየሱስ ስም በህይወቷ ውስጥ አሁን ላይ ላላት ሰላምና ረፍቷ ያለፈውን ከባድ ህይወቷን ተሻግራ ለዚህ መድረሷ ጌታን ስታመሰግን መስማት እጅጉን ያስደስታል።
በዛሬው ዕለት ደግሞ ለህይወቴ አዲስ ምዕራፍ ሆኗል ያለችበትንና ጌታን ያመሰገነችበትን ብዙዎችም በማህበራዊ ሚዲያ እየተቀባበሉት ያለው እንዲሁም ደግሞ በአገልግሎቱ እጅጉን ከሚወደድና ጌታን ከሚፈራ ወንድማችን ጋር በትዳር ለመጣመር የታገቢኛለሽ ጥያቄ ተጠይቃ እሷም እሺ ብላ በትዳር ልትጣመር መሆኗን አሳውቃ በለቀቀችው ፎቶዎች ስር በእንኳን ደስ ያለሽ መልእክቶች ተንበሽብሻለች። እሷም ግን እንደዚህ ብላ እጅጉን ልብ የሚነካና ጌታም በህይወቷ ያደረገላትን ነገር በእንባ ጭምር ታጅባ ተናግራለች። መልእክቷም እንደዚህ ይላል። ዛሬ ታገቢኛለሽ ተብዬ አዋልኩኝ። ቀለበት ብቻ ማድረግ ሳይሆን እግዚአብሔር ሲወድ ሰውን ነው የሚያዘጋጀው። እናም ህይወቴን የለወጠው ሰው ላከልኝ። ይህ ሰው ወደ ክርስቶስ እንድቀርብ ያደረገኝ ንጹህና አክብሩ እንዲሁም ደግሞ እውነተኛ ፍቅሩ በጸጋ ሲሸፈን ምን እንደሚመስል ያስተማረኝ ሰው ነው። ወደዋለሁ። ልቤ ቁስልን ተሸክሞ ያለ ወደ ህይወቴ ገባ። ያለፈውን ጊዜን ከመፍረድ ይልቅ በእርጋታ ይዞ ወደደኝ። የቅርብ ጓደኛዬ፣ የወንድ ጓደኛዬ፣ መንፈሳዊ መሪና አገኛለሁ ብዬ አስቤ የማላውቀውን አስተማማኝ ቦታ የሆነ ትለናለች እህታችን ናንሲ። በዚህ አጋጣሚ እኛም እንኳን ደስ ያለሽ ለማለት እንወዳለን። ውድ የሀሴት ኢንተርቴይንመንት ቤተሰቦች ለናንሲ ያላችሁን የደስታ ቃል ሀሳብ መስጫ ስር ያስቀምጡልን። እንግዲህ ለሀሴት ኢንተርቴይንመንት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚህ ያሉ አዳዲስ መረጃዎች በፍጥነት እንዲደርሳችሁ የደውል ምልክቷን መጫን እንዳይዘነጉ። ቪዲዮውን ከወደዳችሁት ላይክ እና ሼር እንዳይረሳ። እኛም በአዲስ መረጃ እስከምንመለስ ድረስ ቸር ሰንብቱ እያልን ተሰናበትን። አርግዛለች እርጉዝ ነች የሚሉ ወሬዎች በተደጋጋሚ እየተባሉ ያሉና እየተጠየቁት ያለው ጥያቄ ሆኗል። እኔ አላረገዝኩም፣ ላረግዝበት የምችልበትም ምንም አይነት አጋጣሚ የለም። ኢንጌጅ ነው ያረኩት እንጂ አላገባሁኝም። እግዚአብሔር ሲረዳኝ እግዚአብሔር ጊዜ ደርሶ ካገባው በኋላ ደግሞ አረግዛለሁም ለማርገዝም ሞክራለሁ። እግዚአብሔርም ልጆችን ይሰጠኛል። እስከዛው ድረስ ግን በብዙ ያከበረኝን ጌታዬ፣ በብዙ ምህረትና ፍቅርን ያሳየኝን ጌታዬ በቻልኩት መጠን እሱን በማክበር ራሴንም በማክበር የእግዚአብሔርን ጊዜ እየጠበቅኩኝ ያለሁት። ማንም በክርስቶስ ቢሆን አዲስ ፍጥረት ነው እንደሚል ቃሉ ከዚህ በፊት በዓለም የነበርኩኝና በብዙ የስጋ ድካም ውስጥ የነበርኩ ሰው በሆነ ግን አሁን ጌታ ጸጋ ባበዛልኝ መጠን እንግዲህ ቀን በቀን ጸጋ እንዲያበዛልኝ እየለመንኩ ራሴን ንጹህና ቅዱስ መስዋዕት አድርጌ ለጌታዬ ለማቅረብ እየሞከርኩኝ ነው። ሶያ እኔ ከማንም ከምንም ተሽዬ ሳይሆን እንዳልኳችሁ ነው። እሱ በእኔ ደስ ከተሰኘ፣ እሱ በእኔ ህይወት ከከበረ የሚያከብረውንና እሱን አጉልቶ የሚያሳይ ህይወትን ለመኖር እየሞከርኩኝ ነው። እናንተም ደግሞ ሁሉን ያስጀመረኝ ጌታ ጸጋውን እንዲያበዛልኝ እባካችሁ አጥብቃችሁ ጸልዩልኝ። ያው ቅድስና በጣም ደስ የሚል ነገር ነው። ስጋ በብዙ ቢፈትንም ግን ደግሞ የእግዚአብሔር ጸጋ በብዙ ያስችላልና እንደ አንድ ክርስቲያን ሴት እየታገልን ነው። ይሄ ጥያቄ በጣም እየበዛ ስለሆነ አንዴ ክሊር ላድርገው ብዬ ነው። እና እርግዤ ሳይሆን ኪሎ በጣም ጨምሬ ነው። ራሴ ባለሙያ ሆንኩና እንደዚህ የሚጣፍጡ ምግቦችን እየሰራው እየበላ ወፍሬ ነው። በቅርቡ ግን ለመክሳት እየሞከርኩ